ራስ ማያ ተከታታይ የራዲዮ ድራማ ከአሜሪካ ምዕራፍ 2 ክፍል 26። ውድ የፕሮግራማችን ተከታታዮች በክፍል 25 ፕሮግራማችን አሸናፊ ከዘላለም ጋር በፈጠረው አለመግባባት ችግሩ ወደ ጓደኞቹ ተሸጋግሮ በእርዳውና በአሸናፊ እንዲሁም በእርዳውና በክንፉ መሃል ከፍ ያለ ቅሬታ ተፈጥሯል። ህይወት የእርዳውና የክንፉ ግጭት መሰረቱ ስላልተመቻትም በበኩሏ ከባለቤቷ ጋር ሳትግባባ ነው ያደረችው። ሶፋኒት ይርዳውን ስታጽናና በሱ ቤት ሌሊቱን አሳልፋለች። ግጭቱ የሚቀጥል ይሆን ወይንስ እርቅ ይወርዳል? የዘላለምስ ቁጣ የት ድረስ መሄድ ይችል ይሆን? ራስ ማያ ተከታታይ የራዲዮ ድራማ ክፍል 26። ድርሰትና ዝግጅት አበባየሁ ታደሰ፣ ቅንብር አምባው ደሳለኝ። አቤት። Good morning, bro. ግባ ሚኪ ግባ። አልተነሳም እንዴ? ተዳከምክ? ወይኔ አቃተኝ እኮ። ብዙ ጠጣው መሰለኝ። ትንሽ ናት፣ አንድ ጠርሙስ ብቻ። አልፎ አልፎ ፈታ ማለት አሪፍ ነው። በል ጃምፕ አርግና ተነስ። ቆንጆ ቁርስ አዘጋጅቻለሁ። በእናትህ ትንሽ ልተኛ። ከዚህ በላይ ቀኑን ገደልከው። ባይሆን ተነስና ትንሽ ቆይተህ ከደከመህ ናፕ ታደርጋለህ። እሺ መጣሁ። ስልክህም ሲጠራ ነበር። አረ ማን ደወለ? ዘላለም ማለቴ ክንፉ። አንተ ላንቃህ ብዬ ነው እባክህ። ወንድማችን ምንድነው እዛ አካባቢ ያለ ነገር? የምን ነገር? በቃ ማታም አሁንም የዘላለም ስም ሲጠራ 40 ይሸበራል። ኢየሩሳሌም ታደርገዋለህ። ወይ ሚኪ በል ምንም የሚሸበር አርብ የለም። እሱ እንኳን አለ ብሮ። እኔም ደግሞ የምፈልገው እንዲኖር ነው፣ ባይኖርም እንዲኖር። እንዴት? በቃ ኃላፊነትን ከመወጣት አንጻር። የምን ኃላፊነት? የቤተሰብ ነዋ። ሲስቱካም ወደዚህ ስመጣ ወደዛ ተፍ ብለህ ዳሮ ብላኛለች። አንተ እኔን? ታዲያ በጣም ጥሩ በልዳረኛ። ያው ደወለችልህ ማለት ደወለልህ። አንተ እንኳን ለትድረኝ ለአገባ ድረስ እንኳን ታለያይኛለህ። በላቀብለኝ። ይሄ ወንድማችን። ሄሎ። ሰውየው ተጋድመ ቀረህ? በዝረራ ተሸነፍኩ እኮ። አይ ኖ፣ እኔም ደብሮኛል። ስራ አሰራም እንዴ? ጥሩ ስሜት የለኝም። ስማ ናና ቤት ሚኪ ቁርስ እያዘጋጀ ነው። ጥሩ መጣው። በቃ ምን ላምጣ? ወደን ብቻ ይዘና። መጣው በቃ። ሚኪ የስ ሰር። ክንፉም እየመጣ ነው፣ አብረን እንበላለን። ቡና መጣውልህ። በጣም አመሰግናለሁ። በጣም በሚያስፈልገኝ ሰዓት። ይሄው ደግሞ ቆንጆ ቡና ነው። ታንክስ ዘላለም። ራሴ ብጥብጥ ነው ያለብኝ። So sorry. It's my mistake. No. ችግሩን ወደ አንተ ማምጣት አልነበረብኝም። ዘላለም ትክክለኛውን ነገር ነው ያደረግሽው። አይደለም። አውቃለሁ ከአቅሜ በላይ የሆነብኝ ነው። ቢሆንም ወደ አንተ ማምጣት አልነበረብኝም። እኔ ጋር ካላመጣሽ ታዲያ ለፖሊስ መደወል ፈለግሽ? ሌላ ምን ሶሉሽን አለ? ለዚያውም በዚህ ነገሮች በተወሳሰቡበት ጊዜ በዛ ደረጃ እሱንም እኔንም እንድንጎዳ የምትፈልጊ አይመስልኝም። የሱን እንኳን ተወው። የኔ መጎዳት የሚያስደስተው ከሆነ ለሱ መጎዳት መጨነቅ ያለብኝ አይመስለኝም። አውቃለሁ በፍጹም ልክ አይደለም። ቢሆንም በተወሰነ መልኩ መቻቻል ያስፈልገናል። ቻልኩት እኮ አቶ ይርዳ። ከአንድም 2 3 ቻልኩት። መቻሌን እንደ ፍራቻ ቆጠረው መሰለኝ። ጭራሽ እየባሰበት ሄደኩ። አውቃለሁ ልክ አይደለም። እሱ ምን ሆኖ ነው? ሁላችሁም በአንድ ድምጽ ጥሩ ነው ብላችሁ ተመሰከሩለት የለ? የሆነው ነገር ለኔም ግራ ነው የገባኝ።
ድሮ ሀገር ቤት ጥሩ ሰው ሲበላሽ ቅራሬ የለውም ሲባል ሰማ ነበር። አይደለም። እኔ ደግሞ የማምነው ከእውነታውም የምረዳው በሰው ላይ በተለይም በሴቶች ላይ የሚጨክኑ እጆች ያላቸው የሱ አይነት ላያቸው መልካም አድርገው ውስጣቸውን በክፋት የሞሉ ሰይጣኖች ናቸው። ማህበረሰቡ በበጎ አይቶ ስለሚያቀርባቸው ለመደብደብ፣ ለመድፈር፣ ለመግደል ሁኔታዎች ይመቻቹላቸዋል። ተጎጂዎቹም በደላቸውን ለመግለጽ ሰሚ ማግኘት ችግር ይሆንባቸዋል። አይ በዛ ደረጃ እንኳን አሸናፊ መመደብ እጅግ በጣም የበዛ ነው አልኩህ እኮ። ምክንያቱም አንተ የምታውቀው ፊት ለፊት የሚያሳይህን ጥሩነት ነው። ኧረ ለሌላውም ቢሆን ለሌላማ በራሴ ያየሁት እኮ አቶ ይርዳው ተነግሮኝ ሰምቼ ሳይሆን ጊዜ ጠብቆ እየመጣ ሲያቆስለኝ በአይኔ ያየሁት እኮ። አዝናለሁ። ግድ የለም አትዘን። አንተም ጥሩ ወዳጅህን ማጣት የለብህም። ዘላለም ራስህንም በእኔ ቦታ የሚተካውንም ሰው አዘጋጅ። ለምኑ? በዚህ ወር መጨረሻ ስራ አለቃለሁ። ምን? ሚኪሻ አንበሳ ነሽ እኮ። እንዴት? ቁርሱ በጣም ጣፋጭ ነው። ታዲያ ከአንበሳ ይልቅ ሌላ እንስሳ አትፈልግልኝም? ለምን? አንበሳ እኮ በጉልበቱ ብቻ ተከበረ እንጂ እኮ ሰነፍ ነው፣ ስራ አይወድም። አንበሳ ታዲያ ተኝቶ እኮ ነው የሚውለው። ተፍ ተፍ ብሎ ሰርቶ የሚያመጣ እንስሳ እኮ ሌላ ነው። ማን ነው? ያው ሰው ነዋ። ኧረ ሚኪሽ እባክህ ከባሻ የወሰድኩት ፍልስፍና ነው። እሳቸው ናቸው እንደዚህ ያሉት? ታዲያ ባሻ ገራሚ ሰው አንድ ቀን እንደ አንበሳ ነው ተኝቼ ያልኩት ስላቸው ያው ሁለታችሁም ሰነፍ ስለሆናችሁ ነው አይልኙም መሰለ። ለማንኛውም ምግቡ ብዙም አይደለም፣ እንደ ነገሩ ነው። ኧረ አሪፍ ነው። እዚህ ቤትማ ምሳ ወይ ራት ነው መጋበዝ ያለብኝ። ታዲያ ምን አለ ጣጣ፣ አንተ ብቻ ምጣ፣ አሹ ሳቢዩን ያውጣ፣ እኔ ሞራል ላዋጣ፣ ስንጨርስ ቁጭ ብለን እንጠጣ። ጣጣ ጣጣ ጣ ዩክሬንን አደረኩት። ኧረ ምን ዩክሬን አስኬደ? አይ ክንፏችን። ለማንኛውም አመሰግናለሁ። ማታ አሹን ፈታ አድርገህ ስለላክልኝ። ገብቶ ዘና አለ እንዴ? ቀላል ቤቱን ዙ አድርጎት ነበር። ዙ? ታዲያ ሰው በቀኝ ድመትና ውሻ ነው ማሳድገው እያለ ሲዘፍን ነበር። የመጨረሻዋ ግን ልዩ ናት። ምን አልኩ ደግሞ? በወረቀት ዱቅ አድርጊያታለሁ። ቆይ ይኸው። ተውቻለሁ ሆዴ ሲቀር ለሚቀረው እኔስ መናደዴ። ለማንኛውም ዘና ብዬ ነው ያመሸሁት። አልፎ አልፎ ቢደገም ጥሩ ነው። ተጫወቱ። በአጭር ሞገድ እከታተላችኋለሁ። ከየት ነው ቃላቱ የሚመጣል? ምጣ፣ ሞጎድ፣ ዱቅ ምናምን ነገር። አይገርምም? ምን የመሰለ ጭንቅላት ነው ያለው፣ ግን የሚጠቀምበት አይመስለኝም። ትንሽ ይረጋጋና ቀስ እያልክ ታበረታተዋለህ። አልመሰለኝም። በትምህርት ላይ አምጿል። ተው እባክህ። አዎ። ምን ነው አለ? እድሜን በላብኝ። እድሜን በላብኝ? ኧረ እባክህ አለኝ። ቀላል የሚመስል ግን ጥልቅ የሆነ ሀሳብ ነው። በውጤቱ ሳትረካ ስትቀር የሚፈጠር ስሜት ነው። ልክ እኛ ስደት እድሜያችንን እንደበላው። ያው እንደዛ በለው። ተመልከት እኔን የሄድኩበትን መንገድ፣ አሜሪካ ለመድረስ የከፈልኩበትን መስዋዕትነት። ግን መጨረሻ የታክሲ ሹፌር መሆኑን፣ ከጠዋት እስከ ማታ መንከራተት፣ 7 ቀን 24 ሰዓት በተጠንቀቅ። አይዞኝ፣ በአንተ መንከራተት ደግሞ የሚያተርፉ ቤተሰቦችን ስላፈራህ ትጽናናለህ ልትለው ትችላለህ። እርግጥ ነው የማንንም እጅ ሳላይ ከማንም ሳላንስ እኖራለሁ። ግን ሰዎች ያሳንሷል። ህንፃ ውስጥ ግፋም ካለ ቢሮ ገብተው ስለወጡና አንተ ውጪ ታክሲ ላይ ስለዋልክ ብቻ በነገር ያቆስሏል። ሊያሳንሱ ሲፈልጉ ታገኛቸዋል።
ይቅርታ ዘላለም። እባክህ አቶ ይርዳው ምንም ነገር አናውራ። ምን ማለት ነው? ስራ ለቃለሁ ማለት ግልጽ አይደል እንዴ? አይደለም ወይም አልገባኝም። እሺ በውላችን መሰረት 15 ቀን ቀድሞ ነው መልቀቂያ ማስገባት ያለብን አይደል? ዘላለም ደብዳቤን ሳስገባ ምን ማለት እንደሆነ ይገባሃል? ኖ ያልገባኝ ለቀሽ ምን ልትሰሪ ነው? እንዴት ሌላ ቦታ ሰራለሁ? ስራውን አልፈለግሽው? ከስራው ጋር ችግር የለብኝም። ታዲያ የሚመችሽን ስራ ተተሽ በዛ ላይ ስራ እንደልብ በማይገኝበት ጊዜ ለምን ትሄጃለሽ? ስራው ሳይሆን አካባቢው ነው ያልተመቸኝ። እሱን አስተካክላለሁ አልኩ እኮ። አልመሰለኝም። ሁላችሁም ወንዶች የምትጋሩት አንድ እውነት አላችሁ። ሴትን ልጅ ዝቅ አድርጎ ማየት፣ ሐሳቧን ማጣጣል፣ ስጋቷን ማሳነስ፣ ፍራቻዋን አለመረዳት። እባክሽን ዘላለም በፍጹም አይደለም ነው አቶ ይርዳው። አየው እኮ የጓደኛ ጀብደኝነት አልታየ ሲል ታየኝ እኮ። ለዛ ነው ሁለተኛ አጠገብሽ እንዳይደርስ አለበት ቦታ ድረስ ሄጄ ተቆጣሁት። ተነጋገራችሁ? አዎ እንደውም ከሚገባኝ በላይ ነው የጮኩበት። አየህ ለዚህ ነው ከዚህ አካባቢ መሄድ ያለብኝ፣ ምናልባትም ከዚህ ከተማ። በፍጹም አይሆንም። ለራሴ የሚበጀኝን የማውቅ ሴት ነኝ። አትሄጂም ዘላለም፣ የምልሽን ስሚ። እንደውም ከዚህ በኋላ እዚህ መስሪያ ቤት አልመጣም። አርፈሽ ተቀመጪ ስልሽ ስሚኝ፣ የትም መሄድ አትችይም። መስመር እያለፍክ ነው ሰውየው። ሰውየው? አዎ ሰውየው። በማያገባ የገባህ መሰለህ? ያገባኛል። በተለይ ስላንቺ ከማንም የበለጠ ያገባኛል። እንዴት? ኃላፊነት አለብኝ። የምን ኃላፊነት? ማን የሰጠህ ኃላፊነት? ማለቴ እኔም እህት እናት አለኝ። ሴት ልጅ ስታዝን ማየት አልፈልግም። በተለይ ደግሞ በእኔ ምክንያት። በአንተ ምክንያት አይደለም። የዚህ ቦታ ኃላፊ እኔ ነኝ። ለማንኛውም አሁን ወደ ቤት መሄድ ፈልጋለሁ። ይቅርታ መንገዱን ትለቅልኝ? እሺ ሂጂ። ሰላም ዋል። እሺ ሰላም ዋይ። ወዳጄ ሆድ ባሰህ መሰለኝ። አዎ ሆድ ብሶኛል። ትናንት ከተለያየን በኋላ የረባ እንቅልፍ እንኳን አላገኘውም። ብችል አንድ ሁለቴ ብጮህ ወይም ባለቅስ እመርጣለሁ። ቤት ሰላም ናችሁ? ቤት ሰላም ነን። ይርዳው ግን አስከፍቶኛል። አይ እሱንማ ያው የጠበቅነው አይደል? ንዴት ላይ ሆኖ ነው። ንዴት ላይ ቢሆንስ ጊዜ ወስዶ ከቤት ተጉዞ አይደል እንደ መጣው? ምን ያለውን ብቅል ያወጣል እንደሚሉት ሆኖበት ነው እንጂ ልክ አላለፈም አልልህም። ምን ማለፍ ብቻ የልኩን መስመር ርቆት ሄዶ እንጂ። አልጋ ላይ ሆኜ የወዳጅነትን ልክ ሳስብበት ነው ያረፈድኩት። መቀራረብ አልፎ አልፎ ለሚፈጥር ግጭት ፍራሽ ሆኖ ማረጋጋት ካልቻለ ምኑን ተቀራረብክ ያሰኛል። ቢሆንም አንዳንዴ የሚፈጠሩ መንገጫገጮችን ማለፍ ካለብህ ማለፍ ይኖርብሃል። አልቻልኩም። ግድ ነው ወዳጄ። ታውቃለህ ድምፁ ራሱ ጆሮዬ ላይ አለ። አይ እንደሱ አይደለም ነው ውስጥ ያለው ንቀት ነው። እሺ ደግሞ ካሁን በፊትም እንዲህ ድንገት ተናግሮኝ ያውቅ። አሁን አንተ እንደምትለው የአፍ ወለምታ ነው ብዬ አልፌው ነበር። ተዋታ ክር ክንፉ። እያከረርኩ አይደለም ህመሜን ነው የምነግርህ። ሊናደድ ይችላል። ለምን ዝም ብሎ አይቆጣም? አስተሳሰቤን ጭምር መናቅ ከምን የመጣ ነው? ለዘላለም ብሎ አይመስለኝም። ግድ የለም ይቅር፣ እንዳልተፈጠረ እንቁጠረው። እንዴት አድርጌ? አንድ ቀን እንዲሁ በሐሳብ ተጋጨንና እዛ ታክሲ መንደር ተሰብስባችሁ የምትዶሉቱት ነው አለኝ። ልክ ታክሲ ተራ ደህና ነገር የማይወራ ይመስል። አዝናለሁ ክንፉ። አየህ ራሱን ከፍ አድርጎ ታክሲ ተራ ዝቅ ሲያደርግ። እርግጥ ነው ታክሲ ተራ ተሰልፌ ስለምጠብቅ ለወሬ የተመቸበት ቦታ ነው ያለሁት። ያ ማለት ግን ሌላ ቦታ በስልክ ተጥሎ ከሚወራው የተለየ ነው ማለት አይደለም። አውቃለሁ። ደግሞ አብዛኛው ሰው በታክሲ ስራ ውስጥ ያለፈ አይደል እንዴ?
ለአጭርም ሆነ ለረጅም ጊዜ እኮ ሰርተንበታል። የማይመጣም የለም እንጂ ከተራው ወታደር እስከ ጀነራል፣ ከትምህርት ለምኔው እስከ ዶክተር፣ ከተራ ፖለቲከኛ እስከ ሚኒስቴር ድረስ በዚህ ስራ ውስጥ አልፏል። ግልጽ ነው ክንፉ። ታክሲ ተራን መስደቢያው መልሶ ራስን መስደብ ነው። ያሳዝናል። የምናደደው እንደ አንድ ግለሰብ ይርዳው ስለተናገረ አይደለም፣ በብዙዎች ውስጥ ያለ ስሜት ስለሆነ ነው። እነዛ ብዙዎች ውስጥ ደግሞ ይርዳው መኖሩ ግን ያመኛል። አንዴ ትዝ ትላለች መርከብ ባሏን ከአዲስ አበባ ያስመጣችው። አዎ ብዙም ሳይቆይ ነው ሙቭ ያደረጉት። አውቃለሁ። ሮሜት ነበረች አይደል? አዎ ምን ሩሜት እህት በላት። በጣም ንግባባ የነበረው። እሺ ባሏን አመጣችና ስራ ማፈላለግ ጀመረ። አንድ ቀን ያው ቤት ማሟሟቅ ታውቅበታለች። ቡና ጥዳ ፈንድሻ አድርጋ እጣኑ ተጫጭሶ ተሰባስበን እየተጫወትን በሉ ስራ ፈልጉለት ብዙ እንዳይቀመጥ ስትል እኔ ደግሞ ወዳጄ ነች ብዬ ፈጠንኩና ይፈለጋል አይጠፋም ደግሞ አገሩን ሲለማመድ እጁን ፈታ እኛም ጋር ታክሲ መስራት ይጀምራል ስልል ቦግ ብላ ምን ነው ክንፉ ምን በደልኩ አትለኝ? ለምን? እኔ ደግሞ ደንግጬ ምን ነው ምን አጠፋው ስላት ልጁን ባለጌ ልታደርገው ነው ታክሲ እንዳምትለው አትለኝ? ኧረ እባክህ አንተ ነው እኔኑ ፊት ለፊት እኔ ባለጌ ነኝ ያትላት አልኳት። መልስ የላትም። እንደ ይርዳው ውስጡ ያለውን ነው የረወረችብኝ። በቃ ያችን የመሰለች ወዳጄ ዳግም ሳላገኛት ሙቭ ማድረጓን ሰማሁ። ይገርማል። ምን ይባላል መሰል አንተ ምንም ሁን ምን የምትውልበት የምትገኝበት ቦታ ያንተን ዋጋ ይወስናል። ያሳዝናል። 24ቱን ወይም 12ቱን የታሸገ ፕላስቲክ ውሃ $5 ከገበያ ልትገዛው ትችላለህ። አንዷን ውሃ ከ7-11 $1 ነው የምትገዛው። ሬስቶራንት ስትሄድ 5፣ ኤርፖርት ስትገባ ደግሞ $10 ትገዛዋለህ። ውሃው ግን ያው ከ24 ወንድሞቹ ጋር $5 የምትገዛው ነው። ሄሎ። አይረዳዋለም። አይ ሶፊ፣ እንደደበረን እንዴ? ምን አዲስ ነገር ተገኝቶ ደስ ይበለኝ ብለሽ ነው? ምን ተፈጠረ ደግሞ? አረ የተፈጠረውም ከበቂ በላይ ነው። መፍትሄ አልተገኘም። አስቸጋሪ ነው ሶፊ፣ ሁሉም ነገር አስቸጋሪ ነው። እና አሸናፊስ? አላገኘዋቸው። ታዲያ ምንድነው? ዘላለም ስራ ለቃለሁ ብላ ሄደች። እንዴ ለምን? እንጃ። ለምን እነሱን አላወገስክም ብላ ይሆናል። አላወገስክም? ምናልባት ከሷ ወገን መሆኔን እንድታውቅ። ታዲያ ሄደ ተናገርካቸው እኮ። ያ ሁሉ መደበረ ከነሱ በመጣላት የተፈጠረ አይደል እንዴ? ነበር። እሱማ እንደተጣላችሁ ታውቃለች። ነግሬያታለሁ። ታዲያ ምን ማድረግ ትችላለህ ከዚህ በላይ? በእኔ ምክንያት መጋጨት የለብህም አለች ደግሞ። እንዴት ነው ነገሩ? አልገባኝም። ሰላም የነበርን ሰዎች ምንም ዋጋ በሌለው ነገር ታመስ ነው እኮ። አንተ አትበሳጭ በቃ። ሁሉም ነገር ለራሱ መፍትሄ ይኖረዋል። ልሄድ እያለች ምን መፍትሄ ይኖረዋል? መሄዷ መፍትሄ የሚሆን ከሆነ ትሄዳ። አትሄድም። አቤት ምን ማለት ነው ትሄድ ማለት? ኤክስኪውዝ ሚ፣ መሄድ ከፈለገችማ መብቷ ነው። መሄድ ትችላለች። አትችልም። እንዴ አንተ ምን አገባ? ያገባኛል። ለምንድን ነው የማያገባኝ? ኧረ ቀስቀስ። እኔ እኮ ሀሳብ ነው ያካፈልኩ። ሀሳብ የምንሰጠው በግዴለሽነት መሆን የለበትም። ግዴለሽነት ሳይሆን እውነታውን ነው የነገርኩ። ለሐሳብሽ አመሰግናለሁ። መልካም። ሄሎ ሄሎ ሄሎ። ባሻችን መጣ።
ምን መሄጃለኝ? ቢያንስ እንደ ልምድ ትተኛለህ ብዬ ነው። ባሻችንን ለምንድን ነው ግን የሚንቁን? ወዴት መናናቅን ምን አመጣው? ከዚህ በላይ ያንተው አይደለ ያስለመድከኝ። ተኝቼ መጣሁ፣ ዱዓ ብዬ መጣሁ፣ ፍንግል ብዬ መጣሁ እያልክ መኝታን እያሽሞነሞንክ ነው የምታወራኝ። ታዲያ ብተኛ ነዋ። እኔም እኮ ተኛ ነው ያልኩት። ስሰራው እየመጣሁ እያልክ ብታስለምደኝ ኖሮ ስራ የለም ወይ እልህ ነበር። ይገርማል። አይገርምም? አረ ይገርማል ባሻችን። ለነገሩ ይገርማል። ያንን ሁሉ ምድርና ባህር ተሻግሮ መጥቶ መተኛት የሚገርም እኮ ነው ባሻ። ንግግሩ እኮ እንኳን ግለሰብን ሀገርን ጦርነት ውስጥ እኮ የሚያስገባ ነው። ሐሳቤማ ወደ ጦርነት እንድትገባ ነበር። ከእርሶ ጋር? ኧረ ከእንቅልፍ ጋር። እሱን አንደኛህን ትደርስበታለህ። አሁን ወገብህን አስረስራ ነው የምልህ ከገባ። ታዲያ ለምን ፊት ለፊት አይነግሩኝም? ይኸው ሁሉ ከመጠማዘዝ መቼ ፊት ለፊት አገኘሁ? የተጠማዘህ እኮ ነው የምትመጣው። ለመሆኑ ልጅ አሸናፊ ደህና ነው? ሊያንተን ትቶልኝ ጠፋ እኮ። ዛሬ ቤት ነው ቁጭ ብለው ይተጋተጋሉ። ከማን ጋር? ከክንፉ ጋር። ተጣልተው? አረ አይደለም፣ እየመከረው መሰለኝ። አይሰማውማ። ለምን? የክንፉ ምክር አይሰማም። አይደለም፣ ክንፉ እኮ ነው አሸናፊ ነው የሚመክረው። ክንፉ አሸናፊን? አዎ። ሊያጠፋው ነው። እንዴት? አይ አለበለዚያ እንደተባለው 8ኛው ሺህ ገብቷል ማለት ነው። ባሻ ረፈረፉን እኮ። እኔ ታዲያ እናንተ እኮ ቀድማችሁ ወደቃችሁ ናችሁ። ወይ ተማረካችኋል ወይ ወዶ ገብ ሆናችኋል። ምን በደልን? ከዚህ በላይ ልጅ ሚኪያስ፣ ከዚህ በላይ የሀገርን ዋጋ የሀገርን ክብር ከመዘንጋት በላይ ምን ታደርጉ? ቢገባህ ቁጭት እየፈጠርኩብህ ነው። ቁጭት? አዎ፣ ሰው እንድትሆን ስለ እኔ፣ ስለ እሷ፣ ስለ እሱ እንድታስብ። ሆዴ ከሞላ ብለህ ተኝተህ እንዳትውል የሚሰራ ብዙ ስራ መኖሩን እየነገርኩ ነው። ወዶ ገብ እያሉኝ። ታዲያ አሳየኛ። አይደለሁም ብለህ አሳየኝ። ያኔ ነው ሰው የምትሆነው፣ ቀለም የሚኖር። ድራማውን የተጫወቱላችሁ ተስፋዬ ሲማ እንደ አሸናፊ፣ ዮሐንስ ዘሪሁን እንደ ይርዳው፣ ቴዎድሮስ ለገሰ እንደ ክንፉ፣ ቤተልሔም ውብሸት እንደ ዘላለም፣ ብሌን ሳሙኤል እንደ ሶፋኒት፣ ከድር አሊ እንደ ሚኪያስ፣ አበባየው ታደሰ እንደ ባሻ ነበሩ። አብራችሁን ስለቆያችሁ ከልብ እናመሰግናለን።